የኢትዮጵያ ሕዝብ ሁላችሁም ይሄን ቪዲዮ ተመልከቱ። ሁለብኝ በቤቴ በጣም የተጫወተብኝ መጠየቅ አለበት። ጨዋ አንገቱን ይድፋ ባለሰቀቀኑ መቼም የፋንዲያ ያሙካ ነው ቀኑ። እሺ ኤስ ሰላም እንዴት ናችሁ? የማያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ከእናንተ ምንም አይቀነስም፣ ለእኔ ግን ይጠቅመኛል። አርቲስት መብሬ መንግስቱ ከዶኛል የተባለ ምን አድርጎ ነው? ሰገነት ብርሃኔ ምን አጠፍታ ነው በበርካቶች ትችትን የደረሰባት? የኢቢኤስ ጋዜጠኛ ሎላ ገዙ ምን ብትናገር ነው ሙድ የተያዘባት? እነዚህ በዋናነት ዛሬ የምነጋገርባቸው ናቸው። እስከ መጨረሻው አብራችሁን ቆዩ። አርቲስት መብሬ መንግስቱ በበርካቶች ተወዳጅነትን ያገኘ የተለያዩ ሙዚቃዎችን በመስራት የታወቀ የሀገራችን ምርጥ ሙዚቀኛ ነው። ግን በአሁን ላይ ሰው እያለቀሰበት ይገኛል። እውነት ነው ውሸት የሚለውን አብረን እናያለን። ለማንኛውም የተፈጠረው ነገር ምንድን ነው የሚለውን ለማወቅ ይህን ቪዲዮ አይተን እንመለስ። በጣም የተጫወተብኝ በቤቴ በጣም የተጫወተብኝ መጠየቅ አለበት። በጣም ነው የሚያንገሸግሸው። ላይ ቁጭ ብሎ መስራት ማለት በጣም መቃጠል ነው። እመቤቴ ወር ከምናምን በሉት ወይ 2 ወር በሉት የእሱን ዕጣ ተሸጥ አልተሸጠ በጣም ከባድ ነው። አንድ ዕጣ 4000 ብር ነው። አንድ ዕጣ 4000 ብር ነው። ስንት መስዋዕት አድርጌ እኔ በመከራ ሰውን አሳምኜ ስሸጥ የነበረው ሁላችሁም ህዝብ ታውቃላችሁ። እኔ ከሱ እኩል እየተሰደብኩኝ 5 ሳንቲም አላገኘው። 2,500,000 አካባቢ ነው እጣው የወጣው። መሬቱ ደግሞ ታውቃላችሁ። ደብረ ብርሃን ያላችሁ ሰዎች ለእናንተ ጥየዋለሁ። መሬት እንደሆነ ለኛ መናገር እንኳን ፈቃደኛ አይደለም። ስለዚህ የኢትዮጵያ ህዝብ ፍረዱን፣ እግዚአብሔርን ፍረዱን። እኔ በቃ መፍትሄ ይፈልጋለሁ። ሁላችሁም ሼር እያደረጋችሁ አድርሱልኝ። አሁን እንዳያችሁት ነው የሆነ ስራ ሰርቷታል አርቲስት መብሬ መንግስቱ። በዚህ ጉዳይ ላይ እሱ ራሱ መልስ ሰጥቶበታል። ግን ከዚህ ጋር ተከትሎ በርካቶች ሲነጋገሩበት የራሳቸውን ኮሜንት ምናምን ሲሰጡ ነበረ። የአርቲስት መብሬን መልስ ከማየታችን በፊት እስኪ የተለያዩ ሰዎች የሆነ ሀሳብ ሰጥተውበታል። እስኪ እሱን አይተን ቪዲዮውን እንዳያችሁት ነው። እንግዲህ መብሬ በፍጹም በእንደዚህ አይነት ልክስክስና ጥቃቅን ነገር ስምህ ሚዲያ ላይ ሊነሳ አይችልም። አንተ በጣም ትልቅ ሰው ነህ። በጣም ብዙ ሰው የሚያከብርህ አርቲስት ነህ። የአማራው ኩራት ነህ። ብዙ ሰው የድሮች ትዝታ ያለብህ ሰው ነህ ማለት ነው። ስለዚህ በእንደዚህ አይነት ነገር ስምህ ሚዲያ ላይ ሊነሳ በፍጹም አይገባም። ስምህ እንደተጠበቀ መኖር አለበት። ልጅቷ የስም ማጥፋት ወንጀል ከሆነ የሰራችው በዚያ ምክንያት ልትከሰት ትችላለች። መብሬ መልስ እንድትሰጥ ነው። እናመሰግናለን። ማችን እንግዲህ ኮሜንት አስተያየት ከሰጡት ውስጥ አንዱ ነው። የራሱን አስተያየት አስቀምጧል ማለት ነው። ለማንኛውም ተወዳጁ አርቲስት መብሬ መንግስቱ ራሱ መልስ ሰጥቷል፣ አስቀምጧል። እስኪ እሱን መልስ አይተነው እንመለስ። የኢትዮጵያ ሕዝብ ሁላችሁም ይሄን ቪዲዮ ተመልከቱ። ጉልበቴን ገንዘቤን መስዋዕት አድርጌ የእሱን ዕጣ ሳስቆርጥ ነበረ። እንደምታዩት ወደ እሷ ስመለስ ደግሞ ያስገባሁበት አካውንት አለ ከስር በእሷ ያስገባሁበት አለ። ያገናኘኝ ሰውዬም በእሷ ያስገባሁበት አለ። ያገናኘኝ ሰውዬ ደግሞ እኔ ላኩለት ደረሰኝ ወደ እሷ ያስገባበትን አካውንት ይኸው እዚህ ጋር ከስር እያያችሁት ምንም አልተከፈለኝም ብላ ይሄንን አማርኛ የተናገረችበት አንደበቷ ግርምን ያደረገኝ በጣም ነው የገረመኝ። ይሄ የውሸት ጥግም በጣም ነው። የኢትዮጵያ ሕዝብ በሙሉ እንድታውልኝ እፈልጋለሁ። ወደ ቤቱ ስመለስ ሳስረዳችሁ 2500 ሰው ነው የሰው ብዛት። ብሩ 10 ሚሊዮን ነው። ምንድነው ሩብ ያክል እንኳን አልተቆረጠም። ምክንያቱም መንግስት ያወጣው አዋጅ ነበርና በዛ መሰረት ቆም ማለት ነው። ሲቆም ላይቭ ላይ ተናገርኩኝ፣ በቪዲዮም ለቀኩኝ። ምን እናድርግ የሚለውን ከብዙ ሰዎች ጋር ተማከርኩኝና ባዶ ቦታ ይገዛ እና ያለውን ነገር በዛ መሰረት ቢወጣ ተባብለን ተመካከርን። ያንን ምክር ካረግን በኋላ እሺ እናወጣለን አልና ላይቭ ላይ ቁጫን ለስንት ሰዓት ለደቂቃ ሳይሆን ለሰዓታቶች የተቀመጥነው ማለት ነው። ሁሉም ላይቭ ላይ አይቷል። በዛ መሰረት አንደኛ ዕጣ ባዶ ቦታ ተገዛ፣ ጎንደር ወጣ። የወጣለት ልጅ ና ቤት ተረከበኝ፣ ቦታን ተረከበኝ ብያለሁ። እኔን
ሰው ዝም አልክ ምናምን ነገር ብሎ አንድ ሰው ስሜ እንዲነሳ ስለማልፈልግ ነው። ይሄን ያክል አሁን ከመብሬ ጋር እንደዚህ አይነት ልጅ አወራች ተብሎ ለመፈመስ ነው እሷ አሁን ወደዚህና አማርኛ ያመጣችው እንጂ ሌላ ነገር አይደለም። በሰው ላይ ታርጋ አይለጠፍም ነው። በጣም ነው ስሜን አንስተዋለች እሷ። አሁንም ዳግመኛ ስሜ እንዳይነሳ ፈልጋለሁ። ምክንያቱም ማንኛውም ሰው በሰራው መሰረት ነው የሰራሁት። ይሄን ይመስላል። እወዳቸዋለሁ፣ አከብራቸዋለሁ። እስካሁንም የቆየሁበት ምክንያት እሷ ተጨርስ ብዬ ነው እንጂ መልስ መስጠት አጥቶኝ አይደለም። መመላለስ ይሆናል ብዬ ነው። ለኔም አይመጥንም። ድጋሜ ቪዲዮ የሚባል አልሰራም። ጉዳዩን ወደ ህግ እሄድበታለሁኝ። አመሰግናለሁ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ቴንኪው። ተወዳጁ አርቲስት መብሬ መንግስቱ እንግዲህ የራሱን መልስ አስቀምጦልናል። እሷ በተናገረችው መሰረት እሷም ይህን መልስ አይታ መልስ ሰጥታለች። ያን መልስ ከማየታችን በፊት ግን እጣው የደረሰው ልጅ አለ። እስኪ እሱን አይተን እንመለስ። መብሬ መንግስቴ ነው ብያችሁ ነግሬያችኋለሁኝ። ሁለተኛ መደጋገም አያስፈልግም። ግን የመጀመሪያ እጣው ብሎ የነበረም ያየሁትም ላይ ቤት ነው ሲያሳየው የነበረው። ከዛ ግን ቤቱን ግን ማንንም ሳያማክር ወደ ቦታ ቀየረው ማለት ነው። ወደ ቦታ ቀይሬዋለሁኝ አለኝ። እሺ ይሁንበት ችግር የለውም አልኩተኝ። ከዛ ስንት ሰው የቆረጠ ስለው 460 ሰው። በዛው ደግሞ ሳምንት ሳይሞላ ደግሞ 400 ሰው 60 ያልከኝሳ ስለው 60 ሰው ያላስገባ ነው። ዝም ብሎ እጣው ተይዞ ነበር ግን ሰው አላስገባም። ብሩ 400 ነው። ከዛ ደግሞ 75 ብር ይቆረጥብሃል አለኝ። ችግር የለውም ቁረጠውና እሺ ቀሪውን በብር አድርገህ ቀይረህ ላክልኝ አልኩት ማለት ነው። ከዛ ቦታው ተገዝቷል ላይ ቦታና ተቀበል አለኝ። እኔስ መምጫ አቅም የለኝም እና ወደ ብር አድርገህ ቀይረህ ላክልኝ። እሺ ለምሳሌ ግን ቦታው ስንት ነው የተገዛ ብዬ ስጠይቀው ቦታው የተገዛ 500 ሺህ ብር ነው። አሁን ደግሞ ቸክ ሳደርግ ከዛ ያለ ሰው ሲነግረኝ ስልኬን እኔ ፖስት አድርጌው ስለነበረ ሲነግረኝ 640 ሰው ነው የቆረጠ። ብሩ የሚሆነው 2.5 ምናምን ነው ማለት ነው። ግን ቦታው ተገዛ ያለኝ 500 ሺህ ብር እየው ፍረዱ ማለት ነው። ከዚህ እኔም የሆነው ይድረሰኝ ብዬ ታገስኩት። እሺ 500 ሺህ ብርም ላክልኝ ብየውም ነበረ። ከዛ ግን እንደዛ ስለው ግን ምን ብለይ ጥሩ ነው ከፈለክ መክሰስ ትችላለህ፣ ከፈለክ ና ቦታ መተተረከብ እየው እንግዲህ እኔ ምንም የሌለኝ ሰው ነኝ። ዳቦ በልቼ ነው ማድረው። ግን እኔ የሚገርመኝ ስንት የደሃ ልጅ እንደተበላ ነው። ሰው በስም ብቻ እየኖረ በጣም የሚገርም ነው። እግዚአብሔርን በጣም የሚገርም ነው ማለት ነው። ስለዚህ ምን ልላችሁ ነው የኢትዮጵያ ሕዝብ ፍረዱ። እኔ ቢወጣልኝም 2 ወር ሆኖኛል። አንድም የደረሰኝ ነገር የለም። ሁሉ ነገርም ፊትም ይሄን ብር አላውቀውም። ያው ቢደርሰኝ ታማኝ ከሆነ ብዬ ነው ሞክሬ ነበረ። አልሆነም። ይቅርበት። ፊትም አላውቀውም። መድኃኒዓለም ለኔ ያለው አይቀርም። በልቶት ቀርቷል ማለት ነው። ከዚህ በኋላ ይሄን ልላችሁ የመጣ የደረሰው እንግዲህ ይሄ ወንድማችን ነው ማለት ነው። ጦደሱ የነበረ ምናምን እያለ ነው። እኔ መድገም አይጠበቅብኝ ምክንያቱም ሁሉንም ተናግሮታል። እሺ ለማንኛውም የአርቲስት መብሬ መንግስቱን ንግግር ካየች በኋላ ፕሮሞሽን የሰራችው ወይም እጣውን ያስቆረጠችው ልጅ የተናገረችውን መልስ አይተን እንመለስ። እንግዲህ ያልሰጠኝን ገንዘብ ሰጥቻለሁ ብሎ ቪዲዮ ሰርቷል። ስክሪንሻት ለጥፎ ስክሪንሻቱ ተስፋለም ጥላሁን ወደ ሀና ወርቁ ነው የሚለው። ተስፋለም ማለት ብዙ ፕሮሞት የሰራውለት ሰው ነው። ደረሰኝ ከየት እንዳገኘው እግዚአብሔር ይወቅ አላቅ። ግን አንተ ትልቅ ሰው ነህ፣ አትዋሽ። ቢያንስ አንዴ ተነቅቶብሃል። ለማስተባበል እንኳን ከእውነት ጋር የተጠጋ ማስተባበያ አቅርብ ቢያንስ። በዚህ ልክ በጣም እኔ ያንተን ስም ለማጥፋትም ለፎሎወር ምናምን አይደለም። እኔ ፎሎወር ከበቂ በላይ አለኝ እግዚአብሔር ይመስገን። ግን የሰራውበትን ገንዘቤ እንድሰጠኝ እፈልጋለሁ። ከዛ ውጭ ከጎኔ ለነበራችሁ አመሰግናለሁኝ። እግዚአብሔር እውነት እንዲወጣ የህዝብ ገንዘብ ተጭበርብሮ እንዳይቀር ነው የምፈልገው። ባለድለኛውም እንደምታውቁት 2 ወር ሆኖታል። ቤቱ ዕጣ ከወጣ አልተረከበም። ገንዘብ ስጠኝ ሲለው ገንዘቡን በወቅቱ ውሰድ ብሎት ነበር። ከዛ ውጭ ክዶታል በአደባባይ። እሱንም ፖስት ቻለው ገብታችሁ ማየት ትችላላችሁ። የኢትዮጵያ ህዝብ ፍረዱን።
እውነት ህዝብ ፊት እንዲቀርብ እንፈልጋለሁ። እንዳያችሁት እንደሰማችሁት ነው የተፈጠረው ነገር ይህን ይመስላል። በእነሱ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይ የምናየው እጸገነት ብርሃኔ በበርካቶችስ ብዙ ስድብ ትችት የቀረበባት ምን አድርጋ ነው? ምንድነው ጉዳዩ? ብታጠፋ ነው ይሄን ያክል የስድብ ማዕት የወረደባት? ለማንኛውም ይሄን ቪዲዮ አይተን እንመለስ። የምለብሰው ልብስ ራሴ ዲዛይን አድርጌያለሁ። ይሄ ጫማዬ ነው። ይሄ ደግሞ ቀሚሴ ነውና እንደዚህ እምር ብሎብኝ የራሴ ፀጉር ቤት ነው የተሰራሁት። ይሄን የመሰለ ሹሩባ ለብሼ ጨርሻለሁ። አሁን ደግሞ ጫማዬን ላደርግ ነው። ራሴን የሰራሁት ይሄ ዲዛይን በዚህ መልኩ የአበሻ ቀሚስ ለብሳ ወጣለች። ነገር ግን በርካቶች በጣም እየተነጋገሩባት ይገኛሉ። ምንድነው የጎደላት? እስኪ ማለት ምን ፈልገው ነው? ለማንኛውም ይሄን ቪዲዮ አይተን እንመለስ። በጣም ተናድጃለሁ። ገብርኤልን እንዴት ናችሁ? ደህና ናችሁ ወይ? ደህና ናችሁ? እንዲው አንቺ ባለጌ እንዲው ዱር አደር በላቦ እንዲው ትልቅ ሰው ሞት እንዴት አድርገው ነው ይሄንን ልብስ የሰፉት? እንዲው ወጨንሽ ስርገብቼ እንዲው በቆነጠት ምንጭናለሽ ነጭንሽና እየማ እንዲው ይሄንን ልብስ ለበዓል የሚለበስ ልብስ ሲለበስ ማንነታችን የሚታወቅበት ልብስ እንዴት ብለሽ ነው ቀሪያዴሽ አንዲ በጫማ አንዲ በጭቅን አንዲ በሽንሽኑ አንዲ በጥጥሱ አንዲ በጥስጥሱ አድርግሽ የምታይው አንቺ ደግበላቦ አዋቂ ሳሚ ንፍጥ ለቀልቀላ ማለት የለይል ርግኝ ራንቺስ እንጂ ፈሪያ ባላሽ አራስልከን እንጂ ተረጋጋ እንጂ አቦ ማማና እሺ ስልኬን ሰብር ሞነሽ ነው እንዲው ነው ራይጅል እንዲህ ይደረጋል። ዲዲብ እኔ እንዲው እንዴት መጣልሽ? የማያምርብሽም ጭራሽ ብለሽ ደግሞ ልብሱን ቀሪያዲሽ በቦት የማመጣሽው ልብስ ጫማ ላይ ራንቺው ከትሽ በስቷል። ናቲ እንዲው የሚመክሮት ሰው የለም። እንዲው ትልቅ ሰው እኔ በዚህ እድሜ አውትፊት አልሸይ አንቺ ጀምጀጀ ፊት አቦ እንካ ሰላም ትያ ነበር ታንቺ ጋር መግጠም ምከሯት እንዲው ጥሩ የሚያልሰርሽ በሏት አቦ ገብርኤል እዲግመኝ እንዲ አይነት መበሳ እኔ ጎፈላው ተናደድኩ እኔ ባንቺ ጨጓራሽን እንዲዲው አቦ ብቻ አይደለም። እስኪ አሁንም ቀጣዩን አይተን እንመለስ። ማናየው ጉድ የለ። እዩቴን ቀሚስ እሳት የበላው አስመስላ አጨማዳ ዲዛይን አድርጋ ይዛ መጣች። ዲዛይን ያደረግሽው ወይም ያደረከው እጅህን ለሙጀሌ ያርገው። ይሄን ውብና ማራኪ የሆነ ልብስ አለባበስ በዚህ ልክ ቁምጥምጥ አርገሽ ይዘሽ መጣሽ። ቁምጥ ያድርግሽና እኛ እናቀዋለን ልብሳችን፣ ባህላችን እንዴት እንደሆነ ወግ ማረጋችን እንዴት ማሳመር እንደምችልበት እናቀዋለን። በዚህ ልክ ነው የምንለብሰው የምናሳምረው። ያሁኑ ትውልድ ደግሞ የነቃ ትውልድ ነው። እንዴት እንደሚለበስ እንዴት እንደምናረግ እናቀዋለን። በዚህ አላችሁ በዚህ ደግሞ በዚህ መልኩ አስተያየት እየሰጡ ይገኛሉ። አሁንም ቀጣዩን አስተያየት አይተን እንመለስ። ጨዋ አንገቱን ይድፋ ባለሰቀቀኑ መቼም የፋንዲያ ያሙካ ነው ቀኑ። የሀገሬን ክብር የሀገሬን ባህል መድረክ ላይ አወርዶ መቀነት አይነግስም መቀነት ተዋርዶ። አስቡበት። ባጭር ጊዜ ህዝቤን ይቅርታ ጠይቁ። ጫማዬን ላደርግ ነው። ራሴን የሰራሁት ይሄ ዲዛይን እንግዲህ በርካቶችን ያስቆጣው የአለባበሷ ጉዳይ ነው። ብዙዎች እየተነጋገሩበት ነበረ። ከበርካቶቹ የተወሰኑትን አቅርቤላችኋለሁ። ለማንኛውም ከአስሩ ስንት ተሰጣላችሁ ለዚህ አለባበስ? ወይም ደግሞ አስተያየታችሁን ኮሜንት ላይ መጻፍ ትችላላችሁ። በቀጣይ የምናየው የሌላ ገዙ ጉዳይ ይሆናል። ከዚህ በፊት ግን በጣም ታለንት የሆነ ያስገረመኝ ማለት ያለ እድሜው በሱ እድሜ ሆኜ እኔ እንደዚህ አውቃለሁ ወይ ይሄን ያክል እንዴት ያስፈለኝ ቪዲዮ አይተን እንመለስ። ሁለማቶ እሺ ኤስ 400 አንድ ላይ ማለት ነው። 400 በጣም ጎበዝ ነው። እሺ ኤስ 600 ኤስ 800 አንድ ላይ ኤስ አንድ እሺ ኤስ ስንት ነው?
እሺ አንድ ላይ ስንት ሆነ? እኔ ምን አውቃለሁ ጀለስ። እሺ ኤስ ዛኪር 1400 ኤስ አንተ ዝም ብል ቆዳ ገሱ ዛኪሮ ሴዶ ማን ነው የሚያሸንፈው? ሴዶ ወንድምህ ያሸንፋል። እኛ ያክል ቁጥር የእውነት እኔ እንጃ ወይ የት ሆኖ ተማረው ወይ አይማር። እኔ በጣም ግራ ገብቶኛል። የሚሰራውን ስራ እስኪ ደግሞ አይተነው እንመለሳለን። እሺ ብስኩቱ ስንት ነው? 50 ብር። ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታል? ኦኬ አንዱ ስንት ነው? አንዷ ስንት ነች? ኦኬ ስትሮበሪ አለ እንዴ? ስትሮበሪ እሱ ነው? ስንት ነው እሱ? የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው? ከሱ አንድ ልውሰዳ። ባሉ ከሙሉ አውጥቶ እጅን ያማለ 40 ብር ሙሉን አንዱን እንዳላባ እኔ አንድ ነበር የምፈልገው። አንዱን 10 ብር አሸጥልኝ። 10 ሽጥልኝ። ደንበኛ እኮ ነኝ እኔ። ሌላ ጊዜ እገዛለሁ። 10 ሽጥልኝ። በቃ 10 ብር 10 ብር ያው 10 ብር አዲስ 10 አይ አዲስ 10 ብር ይመቻል። በቃ ወይ 5 ብር 5 ብር ነገ ልክፈል። የታክሲ ስለሌለኝ ዝርዝር አለ። እሺ አምጣ ዝርዝር አንጣ። እሱን 10 ብሩን አንጣ። 10 ብሩን አንጣ። 100 ብር ልክፈል። እፈልገዋለሁ ዝርዝሩ። ቆይ አይደለም፣ ቆይ ዝርዝሩን ፈልጌው ነው። በቃ እንዲያውም አልፈልግም። አንጣ ማስተው ተው አንተ። ይሄ ደግሞ አንጣ። እንዲያውም አልፈልግም። ታዲያ ይሄን ዝርዝር አልዘረዝርም ትላለህ እንዴ? ብር ከገባ ይወጣል። ለምዳኒ በቃ ሂሳቡ ልክ ነው። በቃ ስንት ምን ቀረ? በቃ አሁን ወደ ስራ። ስንት ብር ሸጥክ ዛሬ? ዛሬ ስንት ብር ሸጥክ? አይ እስካሁን ከጠዋት ጀምሮ የት አለ? በጣም ስለገረመኝ ነው የሆነ ከእድሜው በላይ ነው ይሄ ህፃን የሚያስበው። ማለት እድሜው አይደለም በቃ ይሄ እኮ ገና ምን ልበላችሁ ሰፈር የሚጫወትበት እድሜ ነበረ። ቀጣይ የምናየው የኢቢኤስ ጋዜጠኛ ሉላ ገዙ በበርካቶች ሙድ የተያዘበት ምን ብትናገር ነው። ለማንኛውም የተፈጠረውና ያደረገችውን ጉዳዩን እንይና የራሳችን አስተያየት እናስቀምጥበታለን። ቪዲዮውን አይተን እንመለስ። አይ ጉድ ላክማ አባዬ ዛሬ ደግሞ ፍቅራችሁ ጨምሯል። ይሻላል። ተበልተንም ተጣልተንም እንዴት እንችላለን? ሳሎ አባዬ ሳሎ አባዬ አባቢ ጀምሬያለሁ። እሺ እሺ አባቴ ሞቅ ካለው ብዬ አባቶች ቀዝመ ነው ብዬ አይዞን ተዛለቅናታ ብሏል። ማጭድ አንተ ታሳሪ ነኝ ተቆመን አይሆንም። ታስሏል። ጅራ ያንቺ አባዬ እማዬ እዚህ ጋር ማርከር ነጥቶ አባዬ እዚህ ጋር ምንም እንካት እንዴ አባቴ ምንም እንዳትለኝ አባዬ ከራራት ማጭዱም ጥሩ ነበር የበጣች ግን ጅራፍ ታየሽ አሁን ሳያው እኮ ወይ ጅራፍ እኔ አለንጋ መስሎኝ ነበር። አለንጋ ልልህ አልኩኝ። አለንጋ ብለው አይጽፉም እዚህ ያሉት ጥያቄ የሚያወጡ ሰዎች ብዬ ነው እንጂ ልል ነበር። 4 ወይ 3? 4 ስማ ማለት በቀዩ አይሻልሽም?
እኔ እንደውም የእንግሊዘኛውን ጅራፍ አድርጌ ልሞክርሽ ነው። ስሙ እንድጠሪ እኮ አማርኛ ሲምፕል መነጋገር ጀመራችሁ። ሲምፕል ነው። እማ በርቺ። እሺ አባዬ እሺ አይ እንሞክረው ብለን ነው ከመለስ። እሺ ይቅናችሁ። 1 2 3 ከረባት ጦጣ አሳይን እስቲ ጦጣ ኤቭሪባዲ ሻሸመኔና ሐዋሳ የሚገኙ ጦጣ እሱ እኮ አይደለም ታዲያ አባዬና እማዬ እንዴት እንደሚሰራ በጣም ሪዛልት ሲባል አባዬና በፍቅር በየቤታችሁ አባዬና እማዬም ዛሬ ብለናል። ለማንኛውም ጎበዝ ቆንጆዬ ጦጣ ነው ደግሞ የሳጅ የዘነጠች ፀጉሯ ራሱ ፀጉር እኮ አይደለም ጆሮዋ ነበረ አላቷ ላይ ወይ ለካስ እዚህ ነው ጆሮዋ ችግር የለም በእንትኑ ስለሳጅ እንትኑ እኮ እንረዳዳለን አባዬ ልቀጥል ወይ ማይ እሺ ለማንኛውም አሁን በስዕል ሲሳልለት ነው። አይ ይኸውልሽ አየሽ ተይ አቅሻለሁ ተይ ይሄቺን እንትንሽን አቅሻለሁ ቀጥይ ዳይ ቫር ይታያል መልሳለሁ አቅሻለሁ ልጆቼ ምንም አላልኩም። እሺ ጻፊ ጀምሪ ጭቅጭቃቸውን ጀመሩ። ሊያደናቅፍ መሞከር ራሱ እኮ አልቻለም። እስካሁን የተስላ ማርክ ነው የሚታየው። አካፋ ቡሩሽ yes ወይ ይሄን ባልመለስ ሀያት ነው አይታችሁታል። በዚህ መልኩ ሲጫወቱ ነበረ። በርካቶች እንግዲህ ባልተቤቷ ነው ምናምን ይላሉ። እሱን ብዙ አላወቁም፣ ግን ብዙዎች እየሳቁባቸውና ሙድ የተያዘባት ምንድነው እንግዲህ ጋዜጠኛዋ አባዬ ምናምን እያለች ብዙ ጊዜ እያበዛች ነበረ። እኔ አስተያየት ልስጥበት ችግር አለው ብዬ አላምንም። እንኳን ባልተቤቷ ነው እየተባለ ቀርቶ ባይሆንም ራሱ ያን ያክል ችግር የለውም። ግን ባልተቤቷ ስሉ የቀድሞ ምናምን እያሉ ነው። አላውቅም። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ለማንኛውም ሀሳባችሁን ኮሜንት ላይ ጻፉልኝ። እስከመጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።